ገበሬዎቹን ያስወግዳል የወይኑንም አትክልት ለሌሎች ይሰጣል ለመሆኑ ይህ ቃል ምን ማለት ነው ግንበኞች የናቁት ድንጋይ እርሱ ከሁሉም በለጠ የማዕዘን ራስም ሆነ በዚያም ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል ማንኛውንም የሚወድቅበትን ግን ይፈጨዋል ያደቀዋል መምህር ሆይ ያስተማርካቸው ሁሉ እውነት እንደሆነና የሰውን ፊት አይተ እንዳታዳላም እናቃለን የእግዚአብሔርን የእውነት ቃል ታስተምራለህ እስቲ ንገረን እንደ ሕጋችን ለሮማ ቄሳር ግብር መገበር ተገቢ ነው ትላለህ ወይስ አይደለም እስቲ አንድ ሳንቲም አሳዩኝ መልኩና ጽፈቱ የማንን ያሳያል የቄሳር እንግዲህ የቄሳር የሆነውን ለቄሳር ስጡ የእግዚአብሔርንም ለእግዚአብሔር ስጡ ፋሲካንም ሊያደርጉበት የሚገባ የቂጣ በዓል በደረሰ ጊዜ ጴጥሮስንና ዮሐንስን ፋሲካንን በላ ዘንድ ሄዳችሁ አዘጋጁልን ብሎ ጌታ ላካቸው ከመከራዬ በፊት ከናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁ የእግዚአብሔር መንግስት እስኪፈጸም ድረስ ወደፊት ከዚህ አልበላም የተወደድክ ቅዱስ አባት ሆይ የፍጥረታት ሁሉ ጌታ ይህን ወይን ባርከ ስጠን ይህን እንካችሁ በመካከላችሁ ተካፈሉት እላችኋለሁ የእግዚአብሔር መንግስት እስክትመጣ ከዚህ የወይን ፍሬ አልጠጣም ቅዱስ የሆንከው የዓለም ንጉስ የፍጥረታት ሁሉ ጌታ ይህንን ህብስት ባርከ ስጠን ይህ ስለናንተ የሚሰጠው ሥጋዬ ነው ዘወትር ለመታሰቢያ ያድርጉት ይህ ጽዋ ስለናንተ ለሚፈሰው ደሜ የሚሆን አዲስ ኪዳን ነው አሳልፋ የምትሰጠኝ እጅ አሁን በማዕድ ከኔ ጋር ናት የሰው ልጅ እንደተወሰነው አልፎ ይሰጣል አሳልፎ ለሚሰጠው ለዚያ ሰው ግን ወዮ ሊሆን አይችልም ከዳተኛውን ንገረን ከናንተ ታላቅ እንደ ታናሽ ይሁን አለቃም እንዳገልጋይ ይሁን በማዕድ ከተቀመጠውና ካስተናጋጁ ማንኛው ታላቅ ነው የተቀመጠው አይደለምን እኔ ግን በመካከላችሁ እንደሚያገለግለው ነኝ እናንተም በፈተናዎቼ ከኔ ጋር ጸንታችሁ ኖራችሁ አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ በማዕዴ ትበሉና ትጠጡ ዘንድ
በ12ቱም እስራኤል ነገድ እንድትፈርዱ በዙፋኖች ትቀመጣላችሁ። ስለዚህ ከዳተኛ የለም ማለት ነው። ስምዖን ሆይ ሰይጣን ሁላችሁንም ሊፈትናችሁ ፈለገ። እንደ ስንዴ ሊያበጥራችሁና ሊፈትናችሁ አብዝቶ ለመነ። ግን እምነትህ እንዳይጠፋ ስላንተ ማለዱ። አንተም ወደኔ በተመለስ ጊዜ ወንድሞችን አጽና። ጌታ ሆይ እኔ ካንተ ጋር ለመታሰርና ለመሞትም ዝግጁ ነኝ። አስተውል ጴጥሮስ፣ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ። ያለ ከረጢትና ጫማ ስልካችሁ አታችሁ ተቸገራችሁ? በፍጹም ምንም ነገር። አሁን ግን ኮረጆም ሆነ ከረጢት ያለው ንብረቱን በእጁ ያዝ። በመታጠቂያውም ሰይፍ የሌለው ልብሱን ሸጦ ይግዛ። ከአመፀኞች ጋር በአንድነት ተቆጠረ ተብሎ በቃሉ የተጻፈውም በእኔ ይፈጸም ዘንድ ተቃርበዋል። ተመልከት፣ ይኸው 2 ሰይፎች። ይበቃል። የካህናት አለቆችም ኢየሱስን እንዴት ማጥፋት እንደሚችሉ ተማከሩ። ከ12ቱ አንዱ በሆነው በአስቆሮቱ ይሁዳ ውስጥ ሰይጣን ገባበት። ኢየሱስንም አሳልፎ ሊሰጥ ወደ ካህናት አለቆች አመራ። ኢየሱስም ይጸልይ ዘንድ ከኢየሩሳሌም ወደ ደብረ ዘይት ተራራ ሄደ። ወደ ፈተና እንዳትገቡ ትጉና ጸልዩ። የአስቆሮቱ ይሁዳ ጌታ ኢየሱስን ለ30 ብር አሳልፎ ሰጠ። ኢየሱስም ስለ ዓለም ልጆች ኃጢአት ነፍሱን የሚሰጥበት ሰዓት እንደደረሰ አውቆ ይጸልይ ነበር። አባት ሆይ ፈቃድህ ቢሆን ይህች ጽዋ ከኔ ትለፍ። ነገር ግን የኔ ሳይሆን ያንተ ፈቃድ ይፈጸም። ከሰማይም መጥቶ የሚያበረታው መልአክ ታየው። አጽንቶም በጣር ሲጸልይ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ለምን ትተኛላችሁ? ንቁ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ይሁዳ የሰው ልጅ በመሳም አሳልፈህ ትሰጣለህን? ጌታ ሆይ በሰይፍ እንምታቸውን? አያስፈልግም።
ታምር ነው። ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ መጣችሁን? በመቅደስ ዕለት ከናንተ ጋር ስሆን እጃችሁን አልዘረጋችሁብኝ። ግን ይህ እናንተና የጨለማው ስልጣን ጊዜ ነው። እሰረው። በደንብ ጠብቁት። ኢየሱስንም የያዙት ሰዎች ወደ ሸንጎ አቅርበው ይዘብቱበትና ይመቱት ነበር። ይኸው ግርማዊነቱ የንጉሥ ወካባ ምን እንደሚሆን ስለ ወደፊቱ ንገረን። ግርማዊነቱ አድኑን እንጂ አድኑን እንጂ። ይህ ሰው ከኢየሱስ ጋር ነበር። ሴትዮ የምትዩን ሰው አላውቀውም። አብረው አይቻቸዋለሁ። ጩት አገልጋዮች ነን። የተከበርነውን እኛን ስትመለከት ምን ይመስልሃል? አንተም ከነሱ አንዱ ነህ። በፍጹም አይደለሁም። እርሱ የገሊላ ሰው ነው። በእውነት ይህ ደግሞ ከእርሱ ጋር ነበረ። እባክህ አትቀልድ። ስለምን እንደምትናገር አላውቅም። ኢየሱስም ዘወር ብሎ በቀጥታ ጴጥሮስን አየው። ጴጥሮስም ጌታ ዛሬ ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው ትዝ አለው። ጌታ ሆይ እንደ ቸርነት ብዛት አልጠፋንም፣ ምሕረት ታላቅ ነውና። አቤቱ ከቃልህ በተመለሱና ባመፁ ጊዜ ለአባቶቻችን ምሕረትን አደረገ። አቤቱ ብትቆጣባቸውም አላጠፋቸውም። ስለ እነርሱ ስላለህ ፍቅርና ስለ ሰጠኸው ኪዳን ስለ ታማኝነትህ ይቅር አልካቸው። እኔንም ይቅር በለኝ። እስቲ በቃ ማነው የመታ? ትንቢት ተናገር። ቀጥሎ ማን ነው የሚመታ? አቁም አቁም ብያለሁ። ቶሎ ወደ ሸንጎ ይዛችሁ አምጡት። ቀጥል። የሃይማኖት መሪዎችና ሽማግሌዎች ኢየሱስን ለጥያቄ ያቀረቡት። ንገረን፣ አንተ መሲህ ነህን? ብነግራችሁ እናንተ አታምኑኝም። ጥያቄም ብጠይቃችሁ ፈጽሞ አትመልሱልኝም።
ነገር ግን ከአሁን ጀምሮ የሰው ልጅ በእግዚአብሔር